በዚህ ዘመን ዩቲዩብ ከፍቶ መስራት ምን ያህል አዋጪ እንደሆነ እያየነው ነው። ትናንት የጀመሩ ሰዎች ዛሬ የደረሱበትን እያየነ ስለሆነ ስለዚህ ብዙዎቻችን ዩቲዩብ ቻናል ከፍተን መስራት እንፈልጋለን፣ ጀምረናልም። ነገር ግን ዩቲዩብ ቻናላችን አያድግም፣ ብዙ ሰብስክራይበር አናገኝም፣ እይታ የለውም። በየጊዜው ቪወሩ እየቀነሰ ሰብስክራይበሩ እየቀነሰ ነው የሚመጣው። ስለዚህ ለ5 ወር ለ6 ወር ወይ ደግሞ ለ1 አመት እንሞክርና ተስፋ እንቆርጣለን። ያ ሀፕን እንዳያደርግ እና ማንኛውም ዩቲዩበር በዩቲዩብ ሰክሰስፉል እንደሆነው ሁሉ ለመጀመሪያ ያሰባችሁም የጀመራችሁ ሰዎችም አንደርስታንድ ማድረግ ያለባችሁና መስራት የሌለባችሁ 15 ሚስቴኮች እነሱ ነው የምነግራችሁ። ከዛ በፊት ግን ለማታውቁኝ ሆነኝ ፕሊስ ለዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በጊዜ የምለቃችሁ ቪዲዮዎች እንደርሳችሁ ኖቲፊኬሽን አሳይን ተጫኑ። ቪዲዮ ቫይራል እንዲወጣና ለሌሎች እንዲደርስ ላይክ እና ሼር በማድረግ አግዙኝ። አብራችሁን ቆዩ። Universal Tube የመጀመሪያው ሚስቴክ ክሊር የሆነ ኒች ኦር ቶፒክ አለመምረጥ ነው። መክፈት ስላለብን ብቻ እንከፍታለን። ከዛ አፕሎድ የምናደርገው ቪዲዮ ግን ዛሬ ሙቪስ፣ ነገ የቲክቶክ ፈኒ ቪዲዮዎችን፣ ከዛ ደግሞ የሙዚቃ ክሊፖችን፣ ከዛ ፖለቲክስ ውስጥ እንገባለን እና እንደዚህ ያደረግን ዝብርቅርቃውን እናወጣዋለን። ስለዚህ ክሊር የሆነ ቶፒክ ኦር ኒች ያስፈልጋል። ሁለተኛው ኢንኮንሲስተንስ አፕሎድ። ለምሳሌ ዛሬ አንድ ቪዲዮ አፕሎድ አድርጋለሁ፣ ከዛ ከ3 ቀን በኋላ አፕሎድ አድርጋለሁ፣ ከዛ ሳምንት ቆይና አፕሎድ አደርጋለሁ፣ ከዛ አሁንም ለ2 ወር ለ3 ወር ጠፋና ከ4 ወር ከ5 ወር በኋላ አንድ ቪዲዮ አፕሎድ አደርጋለሁ። ልክ እንደዚህ ያደርጋችሁ ኢንኮንሲስተንሲ የሆነ ወይ ደግሞ ወጥ ያልሆነ ቪዲዮ አፕሎዲንግ ሲስተም ካላችሁ ያ አይሆንም። ኦዲየንሳችን ወይም ደግሞ ተከታዮቻችን በሳምንት አንድ ጊዜ ወይ ደግሞ 2 ጊዜ ከሆነ ያም ሰኞና ሐሙስ ወይ ደግሞ ማክሰኞና አርብ ብቻ እናንተ በሚመቻችሁ ማለት ነው፣ ኢቭን ሰዓቱን ጨምራችሁ። ስለዚህ ኮንሲስተንሲ የሆነ ኮሚትመንት የተሞላበት ቪዲዮ ነው መስራት ያለባችሁ እንጂ እንደፈለጋችሁ ዛሬ አፕሎድ ማድረግ ከዛ ከሳምንት በኋላ ከዛ ለ1 ወር ለ2 ወር ያህል ዲስአፒር ትወሉና ዘን መጣችሁ ደግሞ አፕሎድ ስታደርጉ ሰብስክራይበሮቻችን እየሸሹ ነው የሚመጡት። ሲምፕል ኤግዛምፕል ልንገራችሁ። እኔ ጋር ሀፕን እያደረገ ያለው ከዛሬ 4 ወር 5 ወር በፊት በአንድ ቀን ነው የምላችሁ ከ500 ከ600 ከ700 በላይ ሰው ሰብስክራይብ ያደርገኝ ነበር። የመለቃቸው ቪዲዮዎችን በጣም ብዙ ቪው ነበራቸው። ከዛ የሆነ ነገር ላይፍ ላይ ሀፕን አደረገ፣ እንዳሰብኩት ነገሮች አልሄድልኝም። ስለዚህ በወር አንድ ጊዜ በ2 ወር አንድ ጊዜ ብቅልም እያልኩኝ ቪዲዮ አፕሎድ ማድረግ ጀመርኩኝ ላለፉት ተከታታይ 4 ወሮች ማለት ነው። እና አሁን ላይ አይደለም ከ500 ከ600 በላይ ሰው ሰብስክራይብ ሊያደርገኝ ይቅርና 100 ሰው እንኳን በቀን ሰብስክራይብ ያደርገኝ አላለ። ኮንሲስተንስ የሆነ ቪዲዮ አፕሎዲንግ ሲስተም እንጠቀም ከሆነ ኦዲየንሳችንም በዛው ልክ ነው በጉጉትኛ ነው የሚጠብቁን ማለት ነው። እኛ ጠፋን ማለት ግን የኛ ኦዲየንሶች ወደላ ነው ሽፍት የሚያደርጉት። ሶስተኛው ቦሪንግ የሆነ ኢንትሮ ማለት ጀስት ኢንትሮዳክሽን ማለት ነው። ስለዚህ አሰልቺ የሆነ ኢንትሮ መጀመሪያ ስገቡ ወይ ሎንግ ሊሆን ይችላል ወይ ደግሞ ዝም ብላችሁ ኢነርጂ በሌለው ወይ ብዙ ነገር የምታወሩ ከሆነ ሰዎቹ የእናንተን ቪዲዮ እስከ መጨረሻው ማየት ሊደብራቸው ይችላል። ስለዚህ ኢንትሮአችሁን በጣም እጥር አድርጋችሁ በ5 ሰከንድ በ10 ሰከንድ ኦር በ20 ሰከንድ የሚያልቅ ስለ ሙሉ ቪዲዮ ማለት ነው እንደዛ አድርጋችሁ ብታቀርቡ አሪፍ ነው። አራተኛው ሚስቴክ ኢግኖሪንግ ተምኔል ኤንድ ታይትል። ይህ ምን መሰላችሁ? ማለት እያንዳንዱ ኦዲየንስ ወይም ደግሞ ቪወር ዩቲዩብ ሆም ፔጅ ላይ ሲገባ ቪዲዮውን አይቶ ቶሎ ክሊክ የሚያደርገው ተምኔላችን አትራክቲቭ እና ሳቢ ከሆነ ወይም ደግሞ የሚያጓጓ ከሆነ ታይትሉም በተመሳሳይ። ስለዚህ ማንኛውም ሰው ዩቲዩብ ሆም ፔጅ ላይ ክሊክ እንዲያደርገው አንደኛውና ዋነኛው የዩቲዩብ ተምኔልና ታይትል ነው። ስለዚህ እዚህ ጋም ጥንቃቄ አድርጋችሁ በደንብ አቴንሽንና ትኩረት ሰጣችሁ ተምኔላችሁንና ታይትላችሁን ማዘጋጀት ይጠበቅባችኋል። አምስተኛው ፑር ኦዲዮ ኳሊቲ። ድምጻችሁ ማይሰማ ከሆነ በጣም ለስለስ ያለ ከሆነ ኦር ኖይዝ የበዛበት ከሆነ which means that ባክግራውንድ ላይ የተለያዩ ድምጾች የሚገቡ ከሆነ እና ሰዎችን የሚረብሽ ከሆነ አሁንም ያን ቪዲዮ አይጨርሱትም። በነገራችን ላይ አንድ ዋን አዲሽናል ቲፕ እዚሁ ጋር ልንገራችሁ። ቪዲዮ እንሰራለን፣ ከዛ ያንን ቪዲዮ አፕሎድ እናደርግና ወዲያው እንደለቀቅ ነው 1 ሚኒት 2 ሚኒት ሳይሞላው ማለት ነው ሊንኩን ለጓደኞቻችን ቴሌግራም ላይ ሊሆን ይችላል፣ ዋትስአፕ ላይ ሊሆን ይችላል ሼር እናደርገዋለን ራሳችን ማለት ነው። ከዛ እነዛ ጓደኞቻችን ቪዲዮውን እስከ መጨረሻው አያዩም። ኢቭን 10 ሰከንድ ራሱ አያዩትም። ክሊክ ያደርጉታል፣ ኮሜንት ይጽፋሉ፣ ላይክ ያደርጋሉ፣ ዘን ያሳልፉታል። የዩቲዩብ አልጎሪዝም ቪዲዮ በተለቀቀ እስከ 10 ሚኒት እስከ 20 ሚኒት እስከ 1 ሰዓት እስከ 2 ሰዓት ምን ያህል ሰው አየው፣ ከዛ
ካየው መካከልስ ምን ያህል ሰው ነው ቪዲዮውን የጨረሰው የሚለውን አናላይዝ ያደርጋል። ለምሳሌ ለ10 ሰው ለ20 ሰው ሼር ብናደርገው እነዛ 10 እና 20 ሰዎች ከፍተውታል እኮ ግን ኢቭን 20-30 ሰከንድ ካላዩት የዩቲዩብ አልጎሪዝም ብሎ ነው የሚያስበው ይሄ ቪዲዮ አይጠቅምም ይልና ዳውን ያደርገዋል። ለሌላ ሰው ሪኮመንድ አያደርገው። ሰርች ሲደረግ እንዳይመጣ ወደታች ነው የሚቀብረው። ኢቭን ቪው የምትገዙ ሰዎች አላችሁ፣ ሳብስክራይበር የምትገዙ ሰዎች አላችሁ። ታርጌትድ የሆነ ኦዲየንስና ሳብስክራይበር ካልሆነ አንደኛውና ዋነኛው ምክንያት ዩቲዩብ ቻናላችን ዳውን እንዲሆን ቫይራል እንዳይወጣ ብዙ እይታ እንዳያገኝ ያ ነው። ስድስተኛው ኮመን ሚስቴክ ፑር የሆነ ቪዲዮ ኤዲቲንግ። አሁንም ቪዲዮ ኤዲት ስናደርግ አንደኛ ኳሊቲው፣ ለምሳሌ ይሄን ቪዲዮ ስታዩት ጥርት ብሎ ማይታያችሁ ከሆነ በ480 በ720 ኤክስፖርት አድርጌ አፕሎድ ማድረገው ከሆነ ብዙ ቪው ላይ ያገኝ ይችላል። ሀሪፍ የሆነ የኦዲዮ ኳሊቲ መኖር እንዳለበት ሁሉ ኤዲት ስናደርግም ሀሪፍ በሆነ ወይ ኤዲት ማድረግ አስፈላጊ ነው። ሰባተኛ ኖት ኦፕቲማይዚንግ ፎር ሲኢኦ ኦር ሰርች ኢንጂን ኦፕቲማይዜሽን ያ ማለት ታጎችን ኪወርዶችን እና ዲስክሪፕሽን ስንጽፍ በኬርለስ መጻፍ ቪዲዮአችንም ሆነ ቻናላችን ቡስት ሊያደርጉና ቫይራል ሊያወጡ የሚችሉ ኦፕቲማይዝድ የሆኑ ኪወርድ ታግ እንዲሁም ደግሞ የቪዲዮ ዲስክሪፕሽናችን ላይ ጥንቃቄ በተሞላበት መስራት ይጠበቅብናል። ግዴታ 500 400 300 ኪወርዶችንና ሃሽታጎችን መፈለግ አይጠበቅባችሁ ኤአይ ቱሎችን መጠቀም ስለምትችሉ። ታይትል ይሄ ነው፣ ሙሉ ቪዲዮ የሚያወራው ስለዚህ ነው። ስለዚህ ፕሊዝ ኦፕቲማይዝድ የሆነ ታግ ኪወርድ እና ቪዲዮ ዲስክሪፕሽን አዘጋጅልኝ ብላችሁ ቻት ጂፒቲ፣ ዲፕሲክን፣ ጀሚኒ ኤአይ እና ሌሎችንም በመጠቀም በሰከንዶች ጀነሬት አድርጋችሁ መጠቀም ትችላላችሁ። ስምንተኛ ኖት ኢንጌጂንግ ዊዝ ኮሜንት ቪዲዮችን ላይክ አድርገው ኮሜንት ሲሰጡ ለዛ ኮሜንት ሪያክት አለማድረግ ማስተካከል ያለብን ሊሆን ይችላል፣ ሞቲቬት እያደረጉልና ሊሆን ይችላል። ስለዚህ የኛን ሚስቴክ ኮሜንት ላይ ሲነግሩን እና ስለሰራነው ነገርም እያበረታቱን ከሆነ ዝም ብሎ ከማለፍ ቴንኪው ማለት ያለብንን ቴንኪው፣ ማስተካከል ያለብን ኢትስ ኦኬ ፖዚቲቭሊ መልሱላችሁ። ዘጠነኛ ኖት አንደርስታንዲንግ ዘ ታርጌት ኦዲየንስ የኛ ኦዲየንሶች ወይም ደግሞ ተከታዮች እነማን ናቸው፣ የሚፈልጉት ምንድነው የሚለውን ሪሰርች አድርገን የማናቅ ብዙዎች ነን። ስለዚህ ኦዲየንሳችን እነማን ናቸው፣ ከየት ነው የሚከተሉን የሚለውን አንደርስታንድ ማድረግና ሪሰርች ማድረግ አስፈላጊ ነው። አስረኛ ኮፒ አዘር ክሬተርስ ወይም ደግሞ ኮፒ አዘር ዩቲዩበር ኮንተንትስ የሌሎች ዩቲዩበር ኮንተንቶችን ማየት አስፈላጊ ሊሆን ይችላል። ግን ዳይሬክትሊ እነሱ የሰሩትን ኮፒ የምናደርግ ከሆነና አድ የምናደርገው ቫልዩ እስከሌለ ድረስ እነዛኞች ቀድመው ስለሰሩት ብዙ ተከታዮችንና ሰብስክራይበሮችን ላናገኝ እንችላለን። ኢቭን የሰዎችን ቪዲዮ ዳውንሎድ አድርገን የራሳችን ዩቲዩብ ቻናል ላይ አፕሎድ የምናደርግ ሰዎች አለን። ይህ ልክ አይደለም። የራሳችን ክሬቲቪቲ የራሳችሁን ሀሳብ እና ኒች ኦር ቶፒክ ነው እዛችሁ መምጣት ያለባችሁ እንጂ የሌሎች ዩቲዩበሮች ወይም ደግሞ ክሬተሮች ኮፒ የምታደርጉ ከሆነ ዛትስ ኖት ጉድ። 11ኛው ኖ ኮንተንት ፕላን ዛሬ ስለምንድነው መስራት ያለብኝ ቀጣይ ቪዲዮ ስለምንድነው የሚለውን ፕላን አለማድረግ። ስኬጁል እና ፕላን ሊኖራችሁ ይገባል። ኢቭን አፕሎድ ስለምታደርጉት ኮንተንት አፕሎድ ስለምታደርጉት ቪዲዮ ዛሬ ከሁለት ቀን በኋላ ከሳምንት በኋላ ከሚለው በተጨማሪ ኮንተንታችሁ ስኬጁን የጠበቀ እና ተዛማችነት ያለው አንዱ ከአንዱ ቀጥሎ የሚመጣ ቢሆን የተመረጠ ነው። 12ኛውና አሁንም የብዙዎች ችግር ፎከስ ኦን ሞኔታይዜሽን ኤርሊ ፈርስት ኢንካም ዘን ትረስት ነው አብዛኞቻችሁ የምታደርጉት። ነገር ግን ፈርስት ትረስት ዘን ኢንካም መጀመሪያ ራሳችሁን መሸጥ ከዛ ኢንካም ማግኘት ቢሆን ወጥ የሆነ ኦዲየንስና የዩቲዩብ ቻናል ሰብስክራይበር እንዲሁም ደግሞ ግሮዝ ይኖራቸዋል። እናንተ ግን የምትሮጡት ሞኔታይዝ ለማድረግና ኢንካም አግኝታችሁ ከዛ ለሰዎች የእናንተን ትረስት የእናንተን ስራ ሾው ማድረግ ከሆነ ያ ልክ አይደለም። ለዛ ነው አብዛኞቻችሁ ሰብስክራይበር የምትገዙት ቪዲዮአችሁንና ቻናላችሁን ለሌሎች ሼር የምታደርጉት። ፎከስ አድርጋችሁ ኮንተንታችሁ ላይ፣ የቪዲዮ ኳሊቲያችሁ ላይ፣ ተምኔላችሁ ላይ፣ ታይትላችሁ ላይ እና ኮንሲስተንስ በሆነ ወይ ቪዲዮ አፕሎድ ከማድረግ ይልቅ አንድ ቪዲዮ አፕሎድ ታደርጋላችሁ በየቴሌግራሙ በየዋትስአፑ በተለያዩ የሶሻል ሚዲያ እየገባችሁ ሊንክ ትልካላችሁ። ይህ ደግሞ ልክ አይደለም። ፈርስት ትረስትን ቢውልድ አድርጉ ከዛ ኢንካም ጀነሬት ማድረግ ትችላላችሁ። ዛትስ ዘ ፖይንት።
13ኛው ኢግኖሪንግ አናሊቲክስ። ዩቲዩብ ስቱዲዮ ላይ ገብታችሁ ዘን አናሊቲክስ የሚለውን ክሊክ አድርጋችሁ የትኛው ቪዲዮ ነው ብዙ እይታ ያገኘው፣ ብዙ ሰብስክራይበር ያገኘው የትኛው ነው? ኦዲየንሶቼ ጂኦግራፊካል ሎኬሽናቸው የት ነው? ኢትዮጵያ ውስጥ ናቸው? ኢትዮጵያ ውስጥ ነው አዲስ አበባ፣ አዳማ፣ ሽማ፣ መቀሌ፣ ባህር ዳር ኦር አርባ ምንጭ? ዌር ዜር ስፔሲፊክ ሎኬሽን ኢቨን ዜር ኤጅ ሬንጅ ቲኔጀሮች ናቸው ወይስ ደግሞ ሀያ ቤቶች ናቸው? በየትኛው ላንጉጅ የሰራውት ቪዲዮ ሞር እይታ አግኝቷል? የትኛው ቶፒክ? እያንዳንዱን ዳታ አናሊቲክስ ገብታችሁ ቼክ ማድረግ አስፈላጊ ነው። ወደየት ኢንክላይንድ ማድረግ እንዳለባችሁ በደንብ ኢንፎርሜሽን እና ዳታ ስለሚሰጣችሁ ማለት ነው። 14ኛው ኖት ክሬቲንግ ሆክ ስፔሻሊ ኢን ዘ ፈርስት 10 seconds or 5 seconds ጀስት ቅድም ኢንትሮ ያልነው ማለት ነው። ቦሪንግ የሆነ ኢንትሮ መኖር የለበትም ብለን አይደል? ስለዚህ ፈርስትሊ ኢን 10 seconds የምናቀርባት ሆክ ኢትስ ቨሪ ኢምፖርታንት። ሰዎቹ እስከ ቪዲዮ መጨረሻ ጉጉት ብለው እንዲቆዩ የሚያደርገው ጥር አድርገን ሜቢ ከሙሉ ቪዲዮ ቆራርጠን ልናወጣው እንችላለን፣ ወይ ደግሞ ኖርማሊ ጽፈን ስክሪፕት ማለት ነው ዘን በ5 ሰከንድ ኦር በ10 ሰከንድ የምናቀርባት ነገር ትኖራለች ከቪዲዮ መጀመሪያ። ስለዚህ ያን ኢግኖር ማድረግ የለባችሁም። 15ኛውና የመጨረሻው ጊቪንግ አፕ ቱ ኤርሊ። አብዛኛው ሰው እኮ ዩቲዩብ ቻናል አለው በነገራችን ላይ፣ ግን ከነዛ መካከል የሚሳካላቸው 1% 2% ኦር 3% ቢሆን ነው። 1 አመት 2 አመት 3 አመት እንደለፉ ከዛ በኋላ ሰክሰስፉል እንደሆኑ ሲናገሩ ሰምታችሁ ይሆናል። ዩቲዩብ ማለት እስካም በሆነ ወይ ሰክሰስፉልን ማምጣት የምትችሉበት ትረስትን ቢልድ የምታደርጉበት የስራ ዘርፍ ወይ ሙያ አይደለም። ብዙ መድከምን፣ ብዙ መስራትን፣ ራስን አፕዴት ማድረግን፣ ኮንሲስታንስን፣ ኮሚትመንትን የሚጠይቅ እጅግ በጣም የተከበረ ፕሮፌሽን ነው። ስለዚህ 5 ወር 6 ወር ኢቭን 1 አመት 2 አመት ሰርታችሁ ጊቭ አፕ የምታደርጉ ከሆነ ያ ልክ አይደለም። እውነትም በዩቲዩብ ህይወታችሁ መቀየር አለብኝ ብላችሁ ካሰባችሁ በጣም ኮንሲስታንስ በሆነ ወይ ተስፋ ሳትቆርጡ ምናልባት የእናንተን ቪዲዮ ቫይራል እንዲወጣና ግሮውዙ ሊነር ሳይሆን ኤክስፖኔንሻል እንዲሆን የምታደርገው አንዲት ቪዲዮ ልትሆን ትችላለች። which is we don't know ከመቶ ቪዲዮዎች አንዷ ቪዲዮ ግን ቫይራል ታወጣዋለች። ስለዚህ አንድ ቫይራል እስኪወጣና ግሮውዙ ኤክስፖኔንሻል በሆነ መልኩ እያደገ ኢንከማችሁም እየጨመረ የእናንተ ትረስትን በዛው ልክ ቢውልድ እየተደረገና የምትፈልጉት ደረጃ እስክደርሱ ድረስ ፕሊዝ ዶንት ጊቭ አፕ ቱ ኢርሊ። በጣም ትዕግስት ያስፈልጋል፣ ኮሚትመንት ያስፈልጋል፣ ሪሰርች ማድረግ ያስፈልጋል። ተስፋ መቁረጥ የለባችሁም። ይሄ ነው ማለት የምፈልገው። ለሚማርና አንደርስታንድ ለሚያደርግ ሰው በዚህ ቪዲዮ ብዙ ነገር ተናግራለሁ። ስለዚህ አሁንም በዩቲዩብ ሰክሰስፉል መሆን የምትፈልጉ ሰዎች እነዚህን 15 ሚስቴኮች አስተካክላችሁ መስራታችሁን ቀጥሉ። እስካሁን አብራችሁ ቆይታችሁ ግን ዩቲዩብ ቻናሌን ሰብስክራይብ ካላደረጋችሁ ፕሊዝ ሰብስክራይብ አድርጉ። ቪዲዮ ቫይራል እንዲወጣና ለሌሎች ድረስ ላይክ እና ሼር በማድረግ አግዙኝ። በሌላ ቪዲዮ በሌላ ታይም እስካገኛችሁ መልካም ጊዜ። ባይ ባይ።